ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት አሰናድተን ይዘንላችሁ የመጣነው ስፖርታዊ ጥንቅሮች በቅደም ተከተል ያጋራናችሁ ቆይታ እናደርግ ይሆናል። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናደርሳችኋለን። ከባህር ማዶ ጣን እንላለን። ሊጎች ሊጠናቀቁ የመጨረሻ 1 እና 2 ጨዋታዎችን እየተመለከተን እንገኛለን። በሊግ ደረጃ ቀጣይ ሳምንት አብዛኞቹ ሊጎች ይጠናቀቃሉ። ዛሬ ደግሞ የተወሰኑት ሊጎች ለዚሁ ፍጻሜያቸውን የሚያገኙበት ቀን ነው። ውስጥ ውድድሮች የሀገር ውስጥ የጥሎ ማለፍ ውድድሮችም እንደዚሁ ፍጻሜ ያገኙ ይገኛሉ። ዛሬም አንድ ትልቅ ፍጻሜ ጨዋታን እንመለከታለን። ከዝውውር መስኮቱ ጋር በተያያዘ ውድ ቤተሰቦቻችን የተጠናቀቁ ዝውውሮች አሉ። በሕክምና ምርመራ ላይ የነበሩ ተጫዋቾችም ምርመራቸውን በተሳካ ሁኔታ እንዳጠናቀቁ ሰምተናል። ከዚህም ጋር በተያያዘ በርካታ ስፖርታዊ ጥንቅሮችን ይዘንላችኋል። ትላንት በተወዳጁ የእንግሊዝ ፕሪሚየር ሊግ 2 ጨዋታዎች ነበረ። 2 የቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊነታቸውን በሌላ መድረክ የሚያረጋግጡ ቡድኖችና 2 በራሳቸው መንገድ ለማረጋገጥ የሚፋለሙ ቡድኖች ያደረጉት ጨዋታ ነበረ። ለየት ያለውን ጨዋታ ለየት ባለ መንገድ እናደርሳችኋለን። ማንቸስተር ዩናይትድ እና ቶትናም ፕሪሚየር ሊጉን እርግፍ አድርገው ከተውት ሰንበትበት ተብለዋል። ሁለቱም ትላንት ተሸንፈዋል። ሁለቱም ሮብ ለፍጻሜ ይፋለማሉ። አንዱ ክለብ ይቀነዋል። ማንቸስተር ዩናይትድ ከቼልሲ ጋር በነበረ ጨዋታ ላይ ማንቸስተር ዩናይትድ ቋሚ 11 የቀረበ ፎርሜሽን ይዞ ሲገባ ተሸናፊው ቶትናም ሆትስፐርስ ከቦዶ ግሊምት ጋር ከነበረው ጨዋታ አንዱን እንኳን ቋሚ ማድረግ አልወደደም ነበር። ጨዋታውን በተለየ መንገድ እናነሳዋለን። ቼልሲዎች የአውሮፓ ሻምፒዮንስ ሊግ መድረክን በራሳቸው መንገድ ለማሳካት አንድ ጨዋታ ብቻ ማሸነፍ ይጠበቅባቸዋል። በተቃራኒው አስቶን ቪላ አሁንም ድረስ ህልውናው አለ። ይህኛው ሌላኛው ጨዋታ ላይ ነበረ ምዕራፍ ነው። ማንቸስተር ዩናይትድ ግን አስገራሚ ነገሩ በአውሮፓ መድረክ ሽንፈት ያልገጠመው ቡድን ነው። ትላንት በፕሪሚየር ሊጉ አስከፊውን ጉዞ ያስመዘገበው። ትላንት የነበሩ ሁለቱንም ጨዋታዎች ስናነሳ በዩናይትድም በቼልሲም በኩል ተጨማሪ የቡድን ዜና ለውድ አድማጮቻችን የምናደርሳችሁ ይሆናል። አርሰናል ቤት ከዝውውር ጋር በተያያዘ በርካታ መረጃዎች እየወጡ ይገኛሉ። የማይክል አርቴታ ሙሉ ጋዜጣዊ መግለጫ ደርሶናል፣ ታደምጡታላችሁ። ከዛ በተጨማሪ ግን አርሰናል ቤት ከዝውውር መረጃችን በተጨማሪ በቡድን ዜና መረጃዎችን ስናነሳ የቶማስ ፓርቴን፣ ከሃቨርዝ፣ ዊሊያን ሳሊባን፣ ማይል ሉዊስ ስኬሊን በተመለከተ ተጨማሪ ሰፋ ያለ መረጃ ይዘናል። ለአርሰናል ደጋፊዎች እንደዚሁ በቀደም ተከተል ስለምናጋራችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከሊቨርፑል ጋር በተያያዘ ሳላህ ጋዜጣዊ መግለጫ ሰጥቷል። በርካታ አነጋጋሪ ሐሳቦችን አጋርቷል። ለሊቨርፑል ደጋፊዎችም መልእክት አስተላልፏል። ስለ ክለቡ ሊቨርፑልን ማሰራር ከይቅርታ ጋር ብሎ ስለገለጸው ነገር እንነግራችኋለን፣ ታደምጡታላችሁ። ከሊቨርፑል ጋር በተያያዘ የዝውውር መረጃንም በተመለከተ ሰፋ ያለ የዝውውር መረጃ ለውድ አድማጮቻችን እናደርሳለን። የሊቨርፑል ደጋፊዎች ጠብቁን። ማንቸስተር ሲቲ በክረምት ከሚያደርገው ዝውውር ጋር በተያያዘና ዛሬ በዌምብሌ የተገኙ የሲቲ ተጫዋቾችን በተመለከተ እንደዚሁም የፍጻሜውን ጨዋታ በተለየ መንገድ እናነሳለን። ለሲቲ እጅግ በጣም ወሳኝ የሚባል ቀን ነበር፣ ታደምጡታላችሁ። በሌላ በኩል ወደ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ሌሎችም ክለቦች ያገኘናቸው በጣም ወሳኝ የሚባሉ መረጃዎችና ዛሬ ፍጻሜያቸውን ስለሚያገኙ ሊጎች እንደዚሁ ተጨማሪ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ እንደ ሁሉ ጊዜው ዛሬም ቆዩ፣ ላይክ አድርጉን፣ እኛን በብዙ ይጠቅመናል። ለሐሳብ አስተያየታችሁ ከልብ እናመሰግናለን። በተለይም በክለቦቻችሁ ዙሪያ ሐሳብ አስተያየታችሁን አጋሩን። የመጨረሻ ሳምንት ላይ ነን። ከሀገር ቤት እንጀምር። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት የፕሪሚየር ሊግ መርሃ ግብሮች ከረፍት በኋላ መደረግ ጀመሩ። ሐዋሳ ከተማን ከቅዱስ ጊዮርጊስ ያገናኙ አንደኛው ጨዋታ ነበረ። ጨዋታውን ሐዋሳ ከተማ 2-1 በሆነ ውጤት ድል ማድረግ ችሏል። በጨዋታው ላይ እንግዲህ ግብ ለማስቆጠር ሐዋሳ ከተማዎች እስራኤል እሸቱ 50ኛው ደቂቃ፣ ከዛ በኋላ አሊ ሱሌማን 73ኛው ደቂቃ ሁለተኛ ግብ አስቆጠረ። ቢኒያም ፍቅሬ ነበር 80ኛው ደቂቃ ላይ ቅዱስ ጊዮርጊስን ብቸኛ ግብ ያስቆጠረው፣ ግን ወደ ጨዋታው ሊመልሳቸው አልቻለም። ተከታታይ ሶስተኛ ድላቸውን ያሳኩት ሐዋሳ ከተማዎች ያለፉትን 7 ጨዋታም ሽንፈት አልገጠማቸውም። በተቃራኒው ቅዱስ ጊዮርጊስ ተከታታይ ሁለተኛ ሽንፈቱን አስተናግዷል። ቅዱስ ጊዮርጊስ 40 ነጥብ ላይ ለመቆም ተገዷል። በጊዜነት 8ኛና ሐዋሳ ከተማ ነጥቡን ወደ 37 በማሳደግ ወደ 10ኛ ከፍ ብሏል። ቀጣይ ሳምንት በ31ኛ ሳምንት የፊታችን ቅዳሜ ቅዱስ ጊዮርጊስ ከሲዳማ ቡና
ሰኞ ሐዋሳ ከተማ ከፋሲል ከነማ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ከጨዋታው መጠናቀቅ በኋላ አሰልጣኝ ሙሉጌታ ምህረት አሁን ካለንበት የተሻለ ደረጃ ላይ ለመቀመጥ ነው ፍላጎታችን ሲሉ አሰልጣኝ ፋሲል ከነማ በመጀመሪያ አጋማሽ ያገኘነውን የግብ ዕድሎች ብንጠቀም ኖሮ ውጤቱ ይህ ባልሆነ ነበር ብለዋል። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ሌላኛው መርሃ ግብር ሲዳማ ቡና ወላይታ ዲቻን 1-0 ያሸነፈበት ጨዋታ ሲሆን ማይክል ኮፕሩቭል 5ኛው ደቂቃ ብቸኛውን ግብ አስቆጥሯል። ሲዳማ ቡና ያለፉትን 7 ጨዋታዎች አልተሸነፈም፣ 5ቱን በአሸናፊነት ሲያጠናቅቅ በሁለቱ አቻ ተለያይቷል። ሲዳማ ቡና ነጥቡን 43 በማድረስ በጊዜያዊነት አራተኛ፣ ወላይታ ዲቻ ነጥቡን 41 በማድረስ እንደዚሁ በጊዜያዊነት 7ኛ ደረጃ ላይ ተቀምጧል። ቀጣይ ሳምንት ቅዳሜ ቅዱስ ጊዮርጊስ ከሲዳማ ቡና፣ እሁድ ወላይታ ዲቻ ከመቻል በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት የምንመለከተው መርሃ ግብር ሲሆን ዛሬም በኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ቀጥለው ይካሄዳሉ። መቀለ ሰባ እንደርታ ከኢትዮጵያ መድን፣ ድሬዳዋ ከተማ ከአርባ ምንጭ ከተማ ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን። ዲያን ሁይሰን ትላንት በእንግሊዝ የሕክምና ምርመራውን አድርጓል። የሕክምና ምርመራውን በተሳካ ሁኔታ ተጠናቋል። አዲሱ የሪያል ማድሪድ ተጫዋች በዓለም ክለቦች ዋንጫ ጭምር ክለቡን እንደሚቀላቀል ይታወቃል። ወይም ደግሞ በፕሪሚየር ሊግ ቀጣይ ሳምንት ፕሪሚየር ሊጉ ሲጠናቀቅ በቀጥታ ወደ ማድሪድ ይበራል። የሕክምና ምርመራው ትላንት በለንደን በተሳካ ሁኔታ ተጠናቋል። ዲያን ሁይሰን 3 ትልልቅ ክለቦች በፕሪሚየር ሊጉ ጥያቄ አቅርበውለት እንደነበር ያረጋገጠ ሲሆን ሪያል ማድሪድን መቀላቀል ብቻ ስለፈለኩ ነው ጥያቄውን ውድቅ ያደረኩት ብሏል። የትኞቹ የፕሪሚየር ሊግ ክለቦች ይፋዊ ጥያቄ እንዳቀረቡለት ግን ተጫዋቹ አልተናገረም። ከሪያል ማድሪድ የተሻለ ሳምንታዊ ደሞዝ ግን ሳያቀርቡለት እንዳልቀሩ ነው ፋብሪዚዮ ሮማኖ ያረጋገጠው። ዣቪ አሎንሶም ከዲያን ሁይሰን ጋርም ባለፈው ሳምንት ውይይት በስልክ ማድረጉ እንደዚሁም ዣቪ አሎንሶ ትሬንት አሌክሳንደር አርኖልድን በማሳመን ሂደቱ ላይ የተወሰኑ ድርሻዎች እንደነበሩ ተረጋግጧል። በተለይም አሰልጣኙ እሱ እንደሚሆን አስቀድሞም የተረጋገጠ ነገር ነበርና አዲስ ስለሚመጡ ተጫዋቾች ውይይቶችን ማድረጉ የተረጋገጠ ሲሆን በተለይም ከዲያን ሁይሰን ጋር በቀጥታ የስልክ ውይይት ማድረጋቸው ተረጋግጧል። አዲሱ አሰልጣኝ ዣቪ አሎንሶም የጀርመን ቡንደስሊጋ ዛሬ ፍጻሜውን ካገኘ በኋላ በቀጥታ እንግዲህ ወደ ሪያል ማድሪድ ያቀናል ማለት ነው። በሪያል ማድሪድ በኩል ቀሪ 2 ጨዋታዎች አሉ። እነኛ 2 ጨዋታዎች ደግሞ በካርሎ አንቸሎቲ ስር ይቀጥላል። ከዛ በኋላ ዣቪ አሎንሶ ክለቡን ከዓለም ክለቦች ዋንጫ ጀምሮ ይይዛል። ስለዚህ ወደ አሜሪካ የሚያቀናውን ስብስብም የሚወስነው ዣቪ አሎንሶ ነው። በቀጣይ የዝውውር መስኮት ላይ እንግዲህ የሪያል ማድሪድ የዝውውር መስኮት ቀድሞ ስለሚከፈት በዓለም ክለቦች ዋንጫ ምክንያት ሌሎችንም ዝውውሮች ያደርጋል ተብሎ ይጠበቃል። የሀገር ውስጥ 3ዮሽ ዋንጫን ያሳካው ባርሴሎና የዋንጫ ድሉን በትላንትናው ዕለት አክብሯል። ባርሴሎና ትላንት በከተማው ጎዳናዎች ላይ በመዘወር በክፍት ባስ ከደጋፊዎች ጋር የዋንጫ ድሉን አክብሯል። በአሰልጣኝ ሃንሲ ፍሊክ የሚመራው ባርሴሎና በዚህ ዓመት ብቻ የስፔን ላሊጋ፣ የስፔን ኮፓ ዴላሬ እና ሱፐር ካፕ ዋንጫዎችን ማሸነፉን ተከትሎ 3ቱንም ዋንጫዎችን ይዞ ድሉን ከደጋፊዎች ጋር በጎዳና ላይ አክብሯል። በርካታ ደጋፊዎችም በጎዳና ላይ ተገኝተው እንግዲህ ድላቸውን አክብረዋል። በርካታ ተጫዋቾችም እንግዲህ የተለያዩ መፈክሮችን ከያዙት ደጋፊዎቻቸው ጋር ድሉን ሲያከብሩ የሪያል ማድሪድ ተጫዋቾችንም እንደዚሁ ሸንቆጥ የሚያደርጉ ነገሮች በድባቡ ላይ ተመልክተናል። በተለይም ቪኒሺየስ ጁኒየርን ከባላንዶር ጋር በተያዘ በብዙ እየተቹት ይገኛሉ። ያው ቪኒሺየስ ጁኒየር ደግሞ ሜዳ ላይ ከአውሮፓ ሻምፒዮንስ ሊግ ዋንጫ ጋር በተያዘ ነበረ የባርሴሎና ተጫዋቾች ላይ እንግዲህ ትችቶችን ሲያቀርብ የነበረው። ለማንኛውም በእንደዚህ አይነት መልኩ ነበር ትላንት ደስታቸውን ሲያከብሩ የነበሩት። አንቶኒዮ ሩዲገር በዚህ ሰዓት የዓለማችን ምርጡ ታለንት ያለው ተጫዋች ማን ነው ተብሎ ተጠይቆ ነበረ። በርካታ አማራጮች አሉ፣ ነገር ግን ያው ላሚን ያማል ማለት በጣም ቀላሉ ነው ብሏል። የሪያል ማድሪድ ተጫዋች አንቶኒዮ ሩዲገር የላሚን ያማልን ብቃት ያመነለት ይመስላል። እጅግ በጣም አስደናቂ ውድድር ዓመትን አሳልፏል። ላሚን ያማል በግሉ በግብ እና በአሲስት ደረጃ የተሳተፈበት መንገድ ድሪብል በላሊጋው የሚስተካከል የለም፣ በአውሮፓም የሚስተካከለው የለም። ላሚን ያማልን በአውሮፓ ሻምፒዮንስ ሊግ ብቻ ኢንተር ሚላን ላይ የነበረው ላሚን ያማል ራሱ በጣም የተለየ ነው። በአራቱም ኤል ክላሲኮ ጨዋታዎች ላይ ለባርሴሎና ማሸነፍ ምክንያት ከነበሩ ተጫዋቾች ውስጥ የሚጠቀስ ተጫዋች ነው። ግብ ያስቆጠረበት አሊያም አሲስት ያደረገበት አጋጣሚ ነበረ በየጨዋታዎቹ።
በብዙ መንገድ ላሚን ያማል አመቱን በጥሩ ሁኔታ አጠናቋል ማለት ይቻላል። ያው ቀሪ ጨዋታዎች አሉ በላሊጋው የተወሰኑ ቁጥሮችን ላሻሽልበት ይችላል እንጂ ያው ላሊጋውን አስቀድመው ጨርሰውታል። ሁሉንም ዋንጫዎች ጠራርገው ወስደዋልና የላሚን ያማል አመት ነበር ማለት ይቻላል። አንቶኒዮ ሩዲገርም አረጋግጦለታል። ኢንተር ሚላን በቀጣይ የውድድር ዓመት ከ4 እስከ 5 የሚጠጉ በትልቅ ደረጃ የሚጫወቱ ተጫዋቾችን የማስፈረም ፍላጎት እንዳለው ዲ ማርዚዮ አረጋግጧል። ለኢንዛጊ ቡድን እንግዲህ ተጫዋቾችን የማምጣትና የማጠናከሩ ሂደት በውይይት ተረጋግጧል። ኢንተር ሚላን ዘንድሮ ለስኩዴቶ ዋንጫ ያው የናፖሊ ነጥብ መጣል ይጠብቃል። ከዛ በተረፈ የአውሮፓ ሻምፒዮንስ ሊግን ግን በራሱ መወሰን ይችላል። ነቢተቆ ለፍጻሜ ጨዋታ አሊያንዝ አሬና ምንም ዋንጫ ካላየው ፓሪስ ሰን ዠርሜን ጋር ይጫወታል። ቅድመ ግምቶች ሁሉ ለፓሪስ ሰን ዠርሜን ቢሄዱም ኢንተር ሚላን ልምዱ ቀላል የሚባል አይደለም። ጥሎት የመጣው ቡድን ደግሞ ትልቁን ባርሴሎና ነው። ለማንኛውም በዚህ ሳምንት እሁድ ነው ኢንተር ሚላን ጨዋታውን የሚያደርገው። ሁሉም ጨዋታዎች እሁድ 3:45 ይጀምራሉ። ብቸኛው የዛሬ ጨዋታ በጣሊያን ሴሪያ ጄኖዋ ከአታላንታ ምሽት 3:45 የሚደረገው መርሃ ግብር ነው። የሴስክ ፋብሬጋስ ቡድን ኮሞ ዘንድሮ በጣም አስደናቂ ነው። ለዚህ ደግሞ ሴስክ ፋብሬጋስ ትልቁን ድርሻ ይወስዳል። ታዲያ ዣቪ አሎንሶን ለሪያል ማድሪድ አሳልፎ የሰጠው ባየር ሌቨርኩሰን አሁንም ቁጥር 1 ምርጫዬም እሱ ነው እያለ ይገኛል። እስከዚህ ሰዓት ድረስ ምንም የተደረገ ድርድር የለም። ስካይ ጀርመኒ ይዞት በወጣው መረጃ መሰረት ግን ቁጥር 1 ኢላማ ሆኖ ቀጥሏል ብለዋል። ዛሬ ጀርመን ቡንደስሊጋ ፍጻሜውን ያገኛል። ውድ ቤተሰቦቻችን በጀርመን ቡንደስሊጋ ትልቅ ጨዋታዎችን እንመለከታለን። ትልቆቹ ክለቦች ሳይሆኑ ዘንድሮ ለየት ያሉ ጨዋታዎችን እንጠብቃለን። በፍራይቡርግና በአይንትራክ ፍራንክፈርት መካከል ይደረጋል ጨዋታ። በአራተኛና ሶስተኛ ባለው ክለብ 55 ነጥብና 57 ነጥብ ይዘው ጨዋታ ያደርጋሉ። ይህ ጨዋታ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን ቡድን ይወስናል። ከዛ ቀጥሎ ደግሞ ቦሩሲያ ዶርትመንድ የሚያደርገው ጨዋታ ደግሞ ሌላ የሚጠበቀው ነው። መውረዱን ካረጋገጠው ከሆልስቲን ኪል ጋር ጨዋታውን ያደርጋል። 5ኛ ደረጃ ነው የሚገኘው በ54 ነጥቦች። የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይችላል ቦሩሲያ ዶርትመንድም። ዛሬ ሁሉም ጨዋታዎች የመጨረሻዎቹ ጨዋታዎች በተመሳሳይ ሰዓት ይደረጋሉ። ሜንዝ ከባየር ሌቨርኩሰን፣ አርቢ ላይፕዚግ ከስቱትጋርት፣ ሆፈንሄም ከባየር ሙንችን፣ ፍራይቡርግ ከአይንትራክ ፍራንክፈርት፣ ሄደንሄም ከወርደር ብሬመን፣ ቦሩሲያ ሞንቸንግላድባች ከወልፍስበርግ፣ ኦግስቡርግ ከዩኒየን በርሊን፣ ሴንት ፓውሊን ከቦከም፣ ቦሩሲያ ዶርትመንድ ከሆልስቲን ኪል ጨዋታቸውን ያደርጋሉ። ዛሬ ትልቁ ጨዋታ እንግዲህ የሚጠበቀው ነገር በጀርመን ቡንደስሊጋ ማን በቀጣይ ውድድር ዓመት በአውሮፓ መድረክ የጀርመን ሊግን ወክሎ ይሳተፋል የሚለው ነው። አይንትራክ ፍራንክፈርት፣ ፍራይቡርግ፣ ቦሩሲያ ዶርትመንድ፣ ባየር ሙኒክና እንደዚሁም ደግሞ ባየር ሌቨርኩሰንን ተከትሎ ማን ያልፋል የሚለው ዛሬ በትልቁ የሚጠበቅ ጨዋታ ነው። ውድ ቤተሰቦቻችን የጀርመን ቡንደስሊጋም እንደዚሁ ዛሬ ፍጻሜውን የሚያገኝ ይሆናል። ሌላ ዛሬ ፍጻሜውን የሚያገኘው ውድ ቤተሰቦቻችን የፍራንስ ሊግ ነው። የፍራንስ ሊግ ንም ዛሬ በጉጉት የምንጠብቅበት አንደኛው ጨዋታ ማን በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርሜን፣ ሞናኮና ማርሴን ተከትሎ ያልፋል ነው። አራተኛ ኒስ በ57 ነጥብ፣ ሊል በ57 ነጥብ 5ኛ፣ ስትራስቡርግ በ57 ነጥብ 6ኛ፣ ሊዮን በ54 ነጥብ 7ኛ፣ ብሪስት በ50 ነጥብ 8ኛ ደረጃ ላይ ተቀምጧል። የዛሬ ጨዋታዎች ብዙ ነገር ሊለውጡ ይችላሉ። ማን የአውሮፓ ሻምፒዮንስ ሊግ ተሳታፊ፣ ማን በኢሮፕ ሊግ ኮንፈረንስ ሊግ ይሳተፋል የሚለውን ማለት ነው። ሁሉም ጨዋታዎች ዛሬ ምሽት 4 ሰዓት ይደረጋሉ። ኦሎምፒክ ሊዮን ከስታድ ሬኒስ፣ ኦሎምፒክ ሊዮን ከአንገርስ፣ ኒንስ ከስታድ ብሪስቶስ፣ ሴንት ኢቲየን ከቱሉስ፣ ኒንስ ከስታድ ዲሬሚስ፣ ስትራስቡርግ ከሌሃቨር፣ ናንትስ ከሞንትሪፔሌ፣ ሌንስ ከሞናኮ፣ ፓሪስ ሰን ዠርሜን ከአውዥር ዛሬ የሚደረጉ ጨዋታዎች ናቸው። በፍራንስ ሊጋ የመጨረሻ መርሃ ግብር ኤርዲቪዚዬ ላይ ከሚሳተፉት ክለቦች ፎርቱና ስታይድ አንደኛው ተጠቃሽ ቡድን ነው። በቀጣይ ውድድር ዓመት የኢሮፕ ኮንፈረንስ ሊግ የሚያሳተፈውን ደረጃ ይዞ አጠናቋል በሊጉ። ነገር ግን የወረቀት ስራዎችን አለማጠናቀቁን ተከትሎ በቀጣይ የውድድር ዓመት በአንድም የአውሮፓ መድረክ መሳተፍ አይችልም። ቢቢሲ ስፖርት አሳዛኙ ክለብ ብሎታል። እንግዲህ በኤርዲቪዚዬ ምንም እንኳን የኮንፈረንስ ሊግ ደረጃን ቢያጠናቅቅም እስከ ኤፕሪል 8 ድረስ ግን ለአውሮፓ እግር ኳስ ማህበር ማቅረብ የነበረባቸው ደብዳቤ ነበረ። ያንን ደብዳቤ ያለማስገባታቸውን ተከትሎ ነው እንግዲህ ፍቃድ ማግኘት ያልቻሉት። ስለዚህ በቀጣዩ ውድድር ዓመት ማንኛውም ክለብ መሳተፉን ያረጋግጥም አያረጋግጥም
ደብዳቤ ማስገባት አለበት እስከ ኤፕሪል 8 ያንን ደብዳቤ ግን ይህ የኤርዲቪዜ ቡድን ፎርቹና አላስገባም ነበር በዚህ ምክንያት ቀጣይ የውድድር ዓመት አይሳተፍም የቀድሞ የሊቨርፑልና የባየር ሙኒክ ኮከብ ጀርዳን ሻኪሪ በዚህ ሲዝን በስዊዝ ሊግ እጅግ በጣም ያንጸባረቀ ይገኛል በሲዝኑ በ32 ጨዋታ 18 ግብ አስቆጥሯል 20 አመሻሽቶ በማቀበል በሊጉ በሁሉም ዘርፍ ቀዳሚ ተጫዋች ነው የእግር ኳስ ማብቂያው ሰዓት ላይ እንዳዲስ እየደመቀ ይገኛል ይህ አስደናቂ ተጫዋች ዛሬ አንድ ትልቅ ጨዋታ እንጠብቃለን በርግጥ አንድ ብቻ አይደለም በርካታ ጨዋታዎች ናቸው የሚደረጉት ግን ሁለቱ ጨዋታዎች በተለየ መንገድ ይጠበቃሉ የፖርቹጋል ፕሪሚየር ሊጋ ዛሬ ፍጻሜውን ያገኛል ምሽት 2 ሰዓት ጨዋታዎቹ ይጀምራሉ በ79 ነጥብ ቤኔፊካና ስፖርቲንግ ሊዝበን እየመሩት ይገኛሉ ስፖርቲንግ ሊዝበኖች በሜዳቸው ቪቶሪያን ሲያስተናግዱ ቤኔፊካዎች ደግሞ ከሜዳቸው ውጪ የፖርቹጋሉን አራተኛ ያያል ክለብ ብራጋን ይገጥማሉ ዛሬ ስፖርቲንግ ሊዝበን ካሸነፈ ዋንጫውን የማንንም ውጤት ሳይጠብቅ ያረጋግጣል ከቪክተር ግማሬሽ በሚያደርገው ጨዋታ ብራጋ ከቤኔፊካ ሌላኛው ጨዋታ ነው ሁሉም ጨዋታዎች ዛሬ ምሽት 2 ሰዓት ሲል በኢትዮጵያን አቆጣጠር የሚጀምሩ ጨዋታዎች ናቸው ሌላኛው ተጠባቂና የሚጠናቀቀው ሊግ ነው በሳውዲ ፕሮ ሊግ 2 መርሃ ግብሮችን ተመልክተናል እንግዲህ በቀጣይ የውድድር ዓመት የኤዥያ ሻምፒዮንስ ሊግን ትኬት ለመቁረጥ የሚደረጉ መርሃ ግብሮች ነበሩ ትላንትና አልናስር ጨዋታ አድርጎ ነበር ከአልታውን ጋር ጨዋታውን አድርጎ 1-1 በሆናቸው ውጤት ተጠናቋል ግብ በማስቆጠር አልናስሮች ይቀድማሉ በኦታቪዮ ግብ 51ኛው ደቂቃ ላይ 51ኛው ደቂቃ ላይ 1-0 መሩ በኋላም ላይ ግን አልታውኖችን ማርቲኔዝ 70ኛው ደቂቃ ላይ አድርጓቸው ጨዋታው 1-1 ተጠናቀቀ በዚህኛውም ጨዋታ ላይ ውድ ቤተሰቦቻችን CR7 ሮናልዶ ምክንያቱ ይህ ነው ባልተባለ ጉዳይ በጨዋታው ላይ አልተገኘም ሌላኛው ጨዋታ በርካታ ገብ የተመለከትንበት የአል ሂላልና የአልፋታ ጨዋታ ነበረ በጨዋታው ላይ እንግዲህ ግብ በማስቆጠር ደረጃ አልፋታ የተሻለ ነበረ ቤንዴባክ 15ኛው ደቂቃና 24ኛው ደቂቃ ላይ ባስቆጠሩት ግብ 2-0 ይመሩ ነበረ በኋላም ላይ አልደውስሪ 50ኛውና 60ኛው ደቂቃ ላይ አቻ ያደረጋቸው ባታን 82ኛው ደቂቃ ላይ መሪ ያደረገ አልፋታን መልሶ በኋላም ላይ 85ኛውና 92ኛው ደቂቃ ላይ ሚትሮቪች ግብ አስቆጥሮ 4-3 አሸነፉ ቫርጋስ ግብ አስቆጥሮ ነበር ለአልፋታ 90ኛው ደቂቃ ተጨምሮ በጨማሪው ደቂቃ 100ኛው ደቂቃ አካባቢ ላይ ግን በቫር ተሻረበት ብዙ ድራማ ብዙ ግብ የተመለከትንበት ጨዋታ ነበረ ግን ጨዋታው በአል ሂላል 4-3 አሸናፊነት ተጠናቀቀ ውጤቱን ተከትሎ ሻምፒዮኑ አሊታድ በ77 ነጥቦች አንደኛ ነው አል ሂላል በ71 ነጥቦች ሁለተኛ አልቃዳሻ በ65 ነጥብ ሶስተኛ ነው ውድ ቤተሰቦቻችን ቀጣይ 3ቱ ክለቦች ናቸው በኤዥያ ሊግ ቀጣይ እንግዲህ የኤዥያ ሻምፒዮንስ ሊግን የሚሳተፉት አልናስር አል ሂላል በ64 እና በ61 ነጥብ ከቶፕ 3 ውጪ ናቸው ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ትገኛላችሁ ተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮችን እንሻገር በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን ዌስትሃም ዩናይትዶች ቶማስ ሱሼክን በቀጣይ ክረምት እንደሚለቁ አረጋግጠዋል የሳምንታዊ ደግሞ 90,000 ዩሮ ይከፍሉታል ይሄም ለክለቡ ትልቅ ኪሳራን እየፈጠረ ነበርና አንደኛው እንግዲህ እንደዚህ አይነት ትልቅ ደሞዝ ያላቸውን በክለቡ መልቀቅ ይፈልጋሉ በቀጣይ ውድድር ዓመትም በቀጣይ ክረምትም ለሽያጭ አቅርበውታል የሚፈልግ ክለብ ካለ ለመደራደር ዝግጁ ነን ብለዋል ሊድስ ዩናይትዶች ደግሞ በቀጣይ ከኒካስል ዩናይትድ የሚለቀውን ካሉም ዊልሰንን በነፃ ወኪል ለማስፈረም ንግግር ማድረግ ጀምረዋል ቶክ ስፖርት እንዳስነበበው ከሆነ ተጫዋቹ በነፃ ይለቃል አዳጊው ሊድስ ዩናይትድ ደግሞ በርካታ ልምድ ያላቸው ተጫዋቾች ማስፈረም ሲፈልግ ካሉም ዊልሰንን ማነጋገራቸው ነው ቶክ ስፖርት ይፋ ያደረገው ብራይተን ኤንድ ሆቭ አልቢዮን የ17 ዓመቱን የኦሎምፒያኮስ አጥቂም ካርላምፖስ ካስቱሎስን ለማስፈረም ፍላጎት አላቸው ተብሏል አስደናቂውን ተጫዋች ለማስፈረም 30 ሚሊዮን ዩሮ ሲደመር አብዱላ ሲማን የተባለ አንድ ወጣት ተጫዋች አቅርበዋል የተባለው በኦሎምፒያኮስ በኩል የተጫዋቹ የዝውውር ሂሳብ ከፍ እንዲል ይፈልጋሉ ከዛ በተጨማሪ ከብራይተን ጋር መደራደር የሚፈልጉት ወደፊት ብራይተን ተጫዋቹን መሸጥ ከፈለጉ ድርሻ እንዲኖራቸው ይፈልጋሉ ተብሏል በሁለቱ ክለቦች መካከል የሚደረገው ድርድር አሁንም እንደቀጠለ ነው
የመርሳይዱ ክለብ ኤቨርተን የአዲሱን ስቴዲየም ስም መብት ለረጅም ጊዜ መሸጣቸው ይፋ ተደርጓል። ኤቨርተን መቀመጫዎቹን ሊቨርፑል ከተማ እንግዲህ በደረገ የህግ ተቋም ሂል ዲክሰን ጋር የስምነት መብት አጋርነት ውል መፈራረማቸው ይፋ ተደርጓል። የንም ተከትሎ አዲሱ ኤቨርተን ስቴዲየም ሂል ዲክሰን ስቴዲየም ተብሎ ይጠራል። ስቴዲየሙ 52888 ተመልካች የማስተናገድ አቅም ያለው ሲሆን ከሚቀጥለው የውድድር ዓመት ጀምሮ ግልጋሎት መስጠት እንደሚጀምር ይታወቃልና በዚህ ስቴዲየም ጨዋታ ያደርጋሉ። ስለዚህ ኤቨርተን ከዚህ በኋላ ጉዲሰን ፓርክ እየተባለ የሚጠራውን ስቴዲየሙን ትቶ ሂል ዲክሰን በሚባል ስቴዲየም ጨዋታውን የሚያደርግ ይሆናል። ፕሪሚየር ሊጉ ላይና በአውሮፓ መድረክ ላይ የተለያየ ምዕራፍ እያሳለፈ የሚገኘው ቶትናም ሆትስፐርስ ትላንት በአስቶን ቪላ 2-0 በሆነ ውጤት ተሸንፈዋል። ቪላ ፓርክ ላይ ነበር ጨዋታው። የአስቶን ቪላን 2 የማሸነፊያ ግቦች ኮንሳ 59ኛው ደቂቃ ላይ ካማራ 73ኛው ደቂቃ ላይ ማስቆጠር ችሏል። አስቶን ቪላ ማሸነፉን ተከትሎ ነጥቡን 66 በማድረስ በቀጣይ የአውሮፓን ትኬት ለመቁረጥ የሚያደርገው ጥረት ላይ ወሳኝ ቦታ ላይ ተገኝቷል። ቶትናም በውድድር ዘመኑም 21ኛ የፕሪሚየር ሊግ ሽንፈታቸውን አስተናግደዋል። ይህ በቶትናም ታሪክ አስከፊ የውድድር ዓመት ነው። ቶትናም ትላንት ምሽት በአስቶን ቪላ በተሸነፈበት ጨዋታ ላይ የመሃል ሜዳ ተጫዋቹ ፔፕ ሳር ጉዳት አጋጥሞት ተቀይሮ ወጥቷል። ፔፕ ሳር ወገቡ ላይ እንግዲህ የጉዳት ስሜት ተሰምቶት ነው ተቀይሮ የወጣው ሲሉ አሰልጣኝ አንጌል ፖስቴኮግሉ ተናግረዋል። የጉዳት ሁኔታው ከባድ አይመስልም ያሉት አሰልጣኙ በቀጣይ ተጨማሪ ሕክምና ምርመራ ይደረጋል ብለዋል። ሳኑንጊሚን በበኩሉም ከጨዋታው በኋላ በፍጻሜ የመሰለፍ ዕድሉ ሰፍቷል ሲሉ አሰልጣኙ አስረድተዋል። ትላንትና በቦዶ ግሊምት የግማሽ ፍጻሜ ጨዋታ ላይ ከነበሩ ተጫዋቾች አንደኛውንም አልተጠቀሙም። በአጠቃላይ ደግሞ ከዋናው ቡድን ከሚባለው ውስጥ በትንሹ ከ7 በላይ ተጫዋቾችን በዋናነት ይጠቀሙታል የሚባሉትን ግብ ጠባቂውን ቪኬርን ጨምሮ ከተጠባባቂ ወንበር ላይ እንዲጀምሩ ነበር ያደረጉት። ግን ፔፕ ሳር ጉዳት አጋጥሞ ተቀይሮ ወጥቷል። ቶትናም ከ2010 በኋላ ለመጀመሪያ ጊዜ 12 ተከታታይ ፕሪሚየር ሊግ ጨዋታ ላይ ግብ ተቆጥሮበታል። ይህ በጣም አስከፊው ጉዞ ነው። ቶትናም በዚህ ሲዝን በታሪካቸው በአንድ የውድድር ዘመን በሁሉም ውድድሮች ከፍተኛ ሽንፈት በማስተናገድ የክለቡን መጥፎነ ታሪክ ተጋርተዋል። 25 ሽንፈት 1991-92 ዘንድሮም 25 ሽንፈት 2024-25። ዘንድሮ ደግሞ ለየት የሚያደርገው ነገር ገና አንድ የፕሪሚየር ሊግ ጨዋታ አለ። ያንንም ከተሸነፉ ይህ በቶትናም እግር ኳስ ታሪክ ብቸኛ ይሆናል ማለት ነው። እንግዲህ የ1991-92ቱን መጥፎ ሪካርድ ግን የፖስቴኮግሉ ቡድን ተጋርቶታል። ቶትናም በዚህ ወር በፕሪሚየር ሊጉ ባደረጋቸው ጨዋታ ያለውን ቁጥራዊ መረጃ ካየን 3 ጨዋታ 0 ድል 1 አቻም 2 ሽንፈት 1 ጎል ብቻ ያስቆጠረ ቡድን ነውና ሌላኛው ደግሞ በቁጥር ደረጃ ካየነው እጅግ በጣም አስከፊ የሚያደርገውን ሲዝን እያሳለፈ ይገኛል። አስቶን ቪላ በሁሉም ውድድሮች በሜዳቸው ባረጓቸው ያለፉት 21 ጨዋታ ሽንፈት አላስተናገዱም። ይህም በቪላ ፓርክ ከ48 ዓመት በኋላ ሽንፈት ሳያስተናገድ የተጓዘበት ረጅሙ ጉዞ ሆኗል። 21 ጨዋታ ሙሉ ነው። ውድ ቤተሰቦቻችን የትልቅ የሚባለው የኡናይ ኤምሬም አጠቃላይ በቪላ ፓርክ እንግዲህ ቡድናቸውን ማሰልጠን ከጀመሩበት ጊዜ በአጠቃላይ በሁሉም መድረክ 100ኛ ጨዋታቸውን አድርገዋል። የኡናይ ኤምሬ 100 ጨዋታዎችን ካየን 54ቱ ድል ናቸው፣ 21ዱ አቻ ናቸው፣ 25ቱ በሽንፈት የተጠናቀቁ ጨዋታዎች ናቸው። ከሞላ ጎደል ካየንም ጥሩ የሚባል ሪከርድ አላቸው። ቢያንስ ከግማሽ በላይ ጨዋታን አሸንፈዋል። በድምሩ ደግሞ ወደ 75 የሚጠጉ ጨዋታዎች ላይ ነጥብ ይዘው መውጣት ችሏል። በ25 ጨዋታ ብቻ ነው ነጥብ ሳይዙ የወጡትና የኡናይ ኤምሬ ቡድን ፍጹም የተለየ ጊዜን እያሳለፈ ይገኛል። በፕሪሚየር ሊጉ ለአውሮፓ መድረክ ዘንድሮ እየተፋለመ እንደሆነ ይታወቃል። ትላንት ከጨዋታው በኋላ ዱቢ ማርቲኔዝ ሲያለቅስ ተመልክተነዋል። የቪላ ፓርክ የመጨረሻ ጨዋታው ሳይሆን እንዳልቀረ ነው በርካቶች እያረጋገጡ የሚገኙት። ትላንትና ጨዋታውም ቪላ ፓርክ ላይ ነበረ። እንደሚታወቀውም የሳውዲ አረቢያ ክለቦች ይህንን ግብ ጠባቂ ለማስፈረም ጥረት እያደረጉ ነው። እስካሁን የመጨረሻ ውሳኔ እንዳልተወሰነ ያረጋገጠው ፋብሪዚዮ ሮማኖ ከተጫዋቹ ሁኔታ የተረዳ ነው፣ ግን የመጨረሻ የቪላ ፓርክ ጨዋታው እንደሆነ ነው ብለዋል። ምክንያቱም ምንም ባልተፈጠረበት ሁኔታ ያለቀሰ ከሜዳ መውጣቱ ትንሽ ጉዳዩን አጠራጣሪ አድርጎታል። በስኩዋካ ቁጥራዊ መረጃ ጨዋታውን ለመግለጽ ያክል ውድ ቤተሰቦቻችን ቪላ 2-0 ሲያሸንፍ በጨዋታው ላይ ሁለቱም ክለቦች አንዳንድ ትልልቅ የግብ ዕድልን ፈጥረዋል። ቪላ 18 ሹት፣ ቶትናም 3
ሙከራ አጠቃላይ ኢላማውን የጠበቀ አስቶን ቪላ 7 ቶትናም 1 በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ አስቶን ቪላ 40 ኳስ ቶትናም 8 በኳስ ቁጥጥር አስቶን ቪላ 68.3% ቶትናም 31.7% የማዕዘን ምት አስቶን ቪላ 9 ቶትናም 1 በአጠቃላይ በሁሉም ቁጥራዊ ስሌት ካየነው ቶትናም ጨዋታው ላይ ፍጹም ተበልጦ ነበር ማለት ይቻላል። በደረጃ ሰንጠረዡ አርሰናል 68 ነጥብ ይዞ ሁለተኛ ነው። ኖቲንጋም ፎረስት በ62 ነጥብ ሰባተኛ ነው። ይህ ልዩነት የ6 ነጥብ ብቻ ነው። ውጤቶቹን ተከትሎ ወደ ቤተሰቦቻችን በደረጃ ሰንጠረዡ ምስላችን ላይ እንደምትመለከቱት የፕሪሚየር ሊጉን ሁለት ቀሪ ጨዋታዎች ያልተጫወቱትን ጨምሮ ማለት ነው እና አርሰናል፣ ኒካስል እንደዚሁ ማንቸስተር ሲቲ በፕሪሚየር ሊግ ጨዋታ አላደረጉም። ኖቲንጋም እና ቀጣይ ጨዋታዎች ላይ በፕሪሚየር ሊጉ ከተደረጉ በኋላ ትልልቅ ለውጦችን ልናይ እንችላለን በተወዳጁ የእንግሊዝ ፕሪሚየር ሊግ። ስለዚህ የ37ኛ ሳምንት ጨዋታዎች በራሳቸው በጉጉት እንዲጠበቅ ያደርጋል። ሞርጋን ጊብስ ዋይት የኖቲንጋም ፎረስት ተጫዋች ፋብሪዞ ሮማኖ እንደዘገበው ከሆነ አሁንም የሲቲ አማራጭ ሆኖ ቀጥሏል ብለዋል። ማንቸስተር ሲቲዎች በቀጣይ የአማካይ ስፍራቸውን ለማጠናከር እንደ ዌርዝዝ ያለን ተጫዋች በዝርዝራቸው ውስጥ ቢይዙትም ሞርጋን ጊብስ ዋይትም ሌላኛው ተጫዋች ነው። የዌርዝን ጉዳይ ለመጨረስ ግን በርካታ ፈተናዎች ይጠብቀዋል ሲቲ። ሞርጋን ጊብስ ዋይት በተሻለ መንገድ ያገኙታል ተብሎ ይጠበቃል። ወደ ዌምብሌ ካቀናው የማንቸስተር ሲቲ ስብስብ ጋር ሮድሪጎ ተገኝቷል። በዚህ ጨዋታ ላይ ለሲቲ ይሳተፋል ተብሎ ይጠበቃል። ሮድሪ፣ ክላውዲዮ ዲር ኢችቤሪ ተገኝቷል። አብዱል ካድር ኮሳኖፍ ተገኝቷል። ሶስቱም ጉዳት ላይ የነበሩ ተጫዋቾች ሮድሪን ጨምሮ ማለት ነው በዌምብሌ ስቴዲየም ተገኝቷል። ይህ ለሲቲ በጣም ጥሩ የሚባለው ዜና ነው። ሁለቱ ክለቦች ዛሬ በፍጻሜ ጨዋታ ያደርጋሉ። ክሪስታል ፓላስ ከማንቸስተር ሲቲ በግዙፉ ዌምብሌ ስቴዲየም ምሽት 12:30 የሚደረግ ጨዋታ ነው። ሁለቱ ክለቦች በአጠቃላይ በሁሉም መድረኮች ያለፉትን 5 ጨዋታ አልተሸነፉም። ፓላስ በጣም ማውጣት ስነስርዓቱ ቀዳሚ ቡድን ስለሆነ ፓላስን እናስቀድም። ክሪስታል ፓላስ ባለፉት 5 ጨዋታ 2 ድል 3 አቻ ሲኖረው በአንጻራዊነት በማንቸስተር ሲቲ በኩል ባለፉት 5 ጨዋታ 4 ድል 1 አቻ አለው። በአንጻራዊነት ካየነው ሲቲ የተሻለ ነጥብ ሰብስቦ ነው ወደዚህ ጨዋታ የሚመጣው ማለት ነው። በሁለቱ ክለቦች መካከል የነበሩ 5 የመጨረሻ የእርስ በርስ ግንኙነቶችን ከተመለከትን ሲቲ 2ቱን አሸንፏል፣ 2 ጊዜ ደግሞ አቻ ተለያይተዋል። በአንጻራዊነት ሲቲ የበላይነትን ወስዶ የሚያደርጉት ጨዋታ ማለት ይቻላል ዛሬ የሚደረገውን መርሃ ግብር ዛሬ ምሽት 12:30 በግዙፉ ዌምብሌ ስቴዲየም ጨዋታ ሲያደርጉ በሁለቱ ክለቦች በኤፍኤ ካፕ ብቻ ፓላስ 5 ጨዋታ አሸንፏል፣ ሲቲ 5 ጨዋታ አሸንፏል። አቻም ሽንፈትም አልገጠማቸውም። ይህ ጥሩ የሚባለው ነገር ሁለቱም ክለቦች በጥሩ አቋም ላይ ሆነ የሚያደርጉት ጨዋታ ነው። ለተመልካች አዝናኝ እንደሚሆን ምንም ጥርጥር የለውም። ክሪስታል ፓላስ ከማንቸስተር ሲቲ፣ ኦሊቨር ግላስነር ከፔፕ ጋርዲዮላ፣ ዌምብሌ ምሽት 12:30 የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ማን በበላይነት ይወጣዋል? የግል መልከታችሁን አጋሩን። የሊቨርፑል የፊት መስመር ተጫዋች ሳላ አሌክሳንደር አርኖልድ በክለቡ ደጋፊዎች ክብር ሊሰጠው ይገባል ሲል ተደምጧል። አሌክሳንደር አርኖልድ በጥሩ ሁኔታ መሸኘት ይገባዋል ብዬ አስባለሁ ሲል የተደመጠው ሳላ እሱ ለክለቡ ብዙ ነገር አድርጓል፣ ያለውንም ላለፉት 20 ዓመታት ሰጥቷል ብሏል። አክሎም ደጋፊዎች በሱ ላይ የጨከኑ ይመስለኛል፣ ደጋፊዎች ከዚህ በተሻለ መንገድ ሊሸኙት ይገባል ሲል ሳላ ሐሳቡን አጋርቷል። አሌክሳንደር አርኖልድ ሊቨርፑል እንደሚለቅ ማሳወቁን ተከትሎም የክለቡ ደጋፊዎች በአንፊልድ ሮድ ከአርሰናል ጋር በነበረ ጨዋታ ከባድ ተቃውሞ ተጫዋቹ ላይ ሲያሰሙ እንደነበረ ይታወቃል። ሳላ ግን ተገቢ አይደለም፣ ክብር ሊሰጠውና ደማቅ ሽኝት ሊደረግለት ይገባል እያለ ነው። ግን ሊቨርፑሎች ይሄን ያደርጉለታል ተብሎ አይጠበቅም። በተለይ ደጋፊዎቹ በአርኔ ስሎት በኩል ሁሉን ነገር ረስተን ቀሪ ጨዋታዎች ላይ ትኩረት እናደርግ ማለታቸው የሚዘነጋ አይደለም። ሳላ ሌሎች ያነሳቸው በርካታ ነጥቦች አሉ። ዋነኛው ስለ ኬቨን ደብሮይና ነው። ምርጡ አማካይ ነበረ፣ ለሱ መልካሙን ሁሉ እመኛለሁ። በሊቨርፑል መጫወት ከፈለገ ግን ለሱ የሚሆን ቦታ አለ ብሏል። ከሰሞኑ ስሙ ከሊቨርፑል ጋር ሲያዝ ነበረ። ኬቨን ደብሮይና በተጫዋቹ ደረጃ በፍላጎት ደረጃ ማለት ነው በፕሪሚየር ሊግ የመጫወት ፍላጎት እንዳለው ይታወቃል። ኬቨን ደብሮይና እና ሊቨርፑልን ይቀላቀላሉ የሚለው የሚጠበቅ ነው የሚሆነው። ሲቲን ተማጽኖ ስለሆነ የሚለቀው ላይፈረድበት ይችላል። በእርግጥ የጥቅማ ጥቅም ጉዳይ ነው በሁለቱ አካላት መካከል ትልቁ ልዩነት። ምናልባት ለሊቨርፑል ፈርሞ ኢታር ላይ በሊቨርፑል መለያ ሲቲ ሊገጥም ቢሄድ
ተቃውሞ ይጠብቋል ተብሎ አይጠበቅም ሲቲ እየገፋው መሆኑን ተከትሎ ሳላ ግን ለሱ የሚሆን ቦታ አለን ብሏል በእርግጠኝነት ከ30 እና 39 እና 40 ዓመት ድረስ መጫወት ይችላል ያለው ሳላ በውድድር ዘመኑ መጀመሪያ እንደምቆይ 10% ነበር እርግጠኛ የነበርኩት ክለቡ ከ30 በላይ ተጫዋቾችን ይዞ እንዴት እንደሚሰራው ቃለው ክለቡን እየወቀስኩ አይደለም ነገር ግን በክለቡ ፍልስፍና ተመስርቼ እቆያለሁ ብዬ አልጠበቅኩም ነበር ብለዋል የሳውዲ ክለቦች በጥር ወር ላይ ሉዊስ ዲያዝን አነጋግረውት ነበር ቢሆንም ተጫዋቹ በሊቨርፑል መቆየት ወሰነ አሁን ላይ ትልቅ ፕሮፖዛል ቢመጣለት ምናልባት የተለየ ነገር ሊፈጠር ይችላል ያለ ነው ፋብሪዚዮ ሮማኖ የተጫዋቹ የሊቨርፑል ቆይታ ነገር አሁን 100% እርግጥ አይደለም በቀጣይ እንግዲህ በክረምት ላይ በተጫዋቹና በሊቨርፑል መካከል ድርድር ይደረጋል ተብሎ ይጠበቃል የድርድሩ ሁኔታ ደግሞ የተጫዋቹን ቆይታ 100% የመወሰን አቅም አለው አርኔ ስሎት ለጀሬሚ ፍሪምፖንግ መፈረም ያስቀደመው ውይይት ማድረጋቸው ተረጋግጧል ከሊቨርፑል ፍላጎት በኋላ እሳቸው በግል ተጫዋቹን በስልክ አነጋግረውት እንደነበር ያረጋገጠው ፋብሪዚዮ ሮማኖ ዝውውሩ ለመጠናቀቁም ትልቁን ድርሻ ተወጥቷል ብለዋል አርኔ ስሎት ሌላ በሊቨርፑል በኩል የሚጠበቀው ፍሎሪያን ወርዝ ነው የዚህ ተጫዋች ዝውውር ጉዳይ ለሁሉም ክለቦች እንግዲህ ክፍት ነው ፈላጊዎቹ ሲቲ ሊቨርፑል እና ባየር ሙኒክ በዛው መቆየት አንደኛው አማራጭ ቢሆን ባየር ሊቨርፑልን ይለቃል ተብሏል የት ያርፋል የሚለው ይጠበቃል ሊቨርፑል ግን አሁንም እየሰራበት ነው ብለዋል የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች በዝውውር መስኮቱ ሊያስፈርሟቸው የሚችሉ ተጫዋቾች አሉ እነኚህ ተጫዋቾች በሁሉም ክለቦች በሩመር ደረጃ ስም ሲያዝ አርሰናል ዙቤሜንዲን 60 ሚሊዮን ዩሮ ከፍሎ እንደሚያረጋግጠው ከስምነት ደርሷል ቀጣይ አርሰናል ቤት የሚጠበቁት ቪክተር ጊዮኬሬስ 75 ሚሊዮን ዩሮ ዮአን ጋርሻ 20 ሚሊዮን ዩሮ ሪያን ቸርኪስ ከ35 ሚሊዮን ዩሮ በአርሰናል የሚጠበቁ ተጫዋቾች ተብለዋል እንግዲህ እነኚህ በቢአር ስፖርትስ እንግዲህ በተጫዋች ዝውውር ላይ ቀድመ መልከታን የሚያደርግ ጋዜጣ ነው ይህንን ዘግቦታል አርሰናል እነኚህን ተጫዋቾች ወደ ቡድኑ በቀጣይነት ያመጣል እያለ ይገኛል የዙቤሜንዲ ጉዳይ አልቋል የጋርሻ ጉዳይ ትንሽ አጨቃጫቂ ነው ቸርኪ በርካታ ፈላጊዎች አሉት ጊዮኬሬስ የዝውውር ሂሳቡ እንዴት ይከፈል ሳምንታዊ ደሞዙ ምን ይሁን የሚለው ደግሞ ቀጣዩ ወደ አርሰናል በሚያደርገው ዝውውር ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል ስለ ቶማስ ፓርቴ ጉዳይ እንግዲህ ለምን ትኩረት መስጠት እንዳልፈለጉ ምንም ምክንያት አይታየኝም ያለው ኢያን ራይት እሱ በክለቡ ማቆየት ትልቅ ጥቅም አለው ቶማስ ፓርቴ ከሌለ እንግዲህ ለአርሰናል ፈተና ይሆናል ቀጣዩ ዓመት ብሏል እንደ ቶማስ ፓርቴ ያለ የመሃል ሜዳ አማካይ ተጫዋች ገበያው ላይ ማግኘት ቀላል አይደለም እንደሱ ብቃት ልክ አማካይ ቦታ ላይ የሚጫወት ተጫዋች በቡድናችን እንግዲህ የለም በዚህ የውድድር ዓመት በአርሰናል ቤት የበለጠና ድንቅ ጊዜን ለማሳለፍ እንደ ቡድን የበለጠውን ድርሻ የሚወስደው እሱ ነው እንደ አዲስ ክለብ ውስጥ ታይቷል ኮንትራት ሊቀርብለት ይገባል ብለዋል ኢያን ራይት እሱን የመሰለ የመሃል ሜዳ ተጫዋች እንደ ቀልድ መልቀቅ የማይታሰብ ነገር ነው ያለው ኢያን ራይት አርሰናልና አርቴታ በደንብ አስበው ትኩረት ሰጥተው ሊሰሩበት ይገባል እኔ ቢያንስ ተጨማሪ 1 ዓመት በአርሰናል መቆየት አለበት ብያምናለሁ ብለዋል ኢያን ራይት የቀድሞ ሌጀንድ የአርሰናል ደጋፊዎች ግን በፓርቴ ላይ ያላቸው አቋም እንዴት ያለ ነው አጋሩን አርቴታ ስለ ሳሊባ ሐሳቡን አጋርቷል በአርሰናል መለያ 100ኛ ጨዋታው ላይ ነው የሚገኘው ሳሊባ ድንቅ ተከላካይ ነው በዚህ ሁሉ ጨዋታ ለክለቡ ብዙ አስተዋጽኦችን አድርጓል እሱ ከምንም በላይ በተለይም በእግር ኳስ አስገራሚ ስብዕና ባለቤት ነው በመጀመሪያ ማደንቅለትም ነገር ስብዕናውና ፕሮፌሽናልነቱን አብዝቼ ወድለታለሁ ብለዋል አሰልጣኝ ማይክል አርቴታ ሳሊባ በቡድናችን አሁንም ብዙ ነገር ይሰጠናል ገና ለዚህ ቡድን ብዙ የሚያበረክተው ያስተዋጽዋል ሲል ተጫዋቹን ወድሶታል ሳሊባ በአርሰናል የመቆየቱ ነገር ለማረጋገጥ ቀጣይ ክረምት ላይ አርሰናል ራሱ ትልቅ ድርድር ማድረግ ይጠበቅበታል ምክንያቱም ሪያል ማድሪድ አሰፍስፎ እየጠበቀው እንደሆነ ይታወቃል ከካቨርዝ ጋር በተያያዘ ውድ ቤተሰቦቻችን አርቴታ ምን ያህል ወሳኝ ተጫዋች እንደሆነ እናውቃለን በአጥቂ ቦታ ላይ በተለያዩ መስፈርቶች ራሱን አሻሽሏል እሱ ምን ያህል እንደተለወጠ ማየትም ትችላላችሁ አርሰናል ከመጣ በኋላ አስደናቂ ተጫዋች ነው ባለፉት 2 ቀናት በጥሩ ሁኔታ ልምምድ ሰርቷል በኒካስል ጨዋታ ላይ ሊጠቀመው ይችላል ሲሉ ተደምጧል በጣም ወሳኙ ተጫዋቻቸው ከጉዳት እንዳገገመ ይታወቃል
ማይለ ሉዊስ ስኬሊ ስለ ቦታው ተናግሯል ስለሚጫወትበት ቦታ እውነት ለመናገር እኔ መጫወት የምፈልገው ቦታ መሃል ሜዳ አማካኝ ሆኜ መጫወት ፈልግ ነበር በእርግጠኝነት መሃል ሜዳ ቦታው ላይ መጫወት እችል ነበር ብዬ አምናለሁ ብሏል ነገር ግን ሁሌ መጫወት በመትፈልገበት ቦታና በመፈልገው ቦታ ላይ ላልጫወት እችላለሁ ይህ ደግሞ እኔን ከአማካይ ቦታ ወደ ግራ ተከላካይ ቦታ እንድጫወት ያደረገኝ በግልጽ መናገር የምፈልገው እንግዲህ ፈጣሪ ስለፈቀደ ነው ብሏል ያው ማይክል አርቴታ እንግዲህ ከችግር ምክንያት ነው እዛ ቦታ ላይ ያሰለፉት የሚገኙት እግር ኳስ ተጫዋች ማለት ልክ እንደ ወታደር ማለት ነው ሁሉ ጊዜም ተዘጋጅተህ መጠበቅ አለብህ እኔ ቡድኔን ለመርዳት አሰልጣኝ የትኛውን ቦታ መጫወት አለብህ ብሎ እንድጫወት ካመነብኝ ዋናው ስራዬ ያንን መወጣት ብቻ ነው ሲል ተደምጧል የግራ ክንፍ ተከላካይ ሆኖ እየተጫወተ እንደሆነ ይታወቃል ማይክል አርቴታ ጋዜጣዊ መግለጫ ሰጥቶ ነበር የተወሰኑትን እንመልከት ማይክል አርቴታ ስለ ኒውካስል ጨዋታ ይህ ጨዋታ ለሁለቱም ክለቦች ወሳኝ ጨዋታ ነው በቀጣይ ዓመት ሻምፒዮንስ ሊግ ውድድር ለመሳተፍ ሁሉም ቡድን በውድድሩ ለመሳተፍ የተደረገ እንግዲህ ድንቅ ጥረት አለ እዛ ጥረት ውስጥ አንደኛው ነው እኛ ሻምፒዮንስ ሊጉ ላይ ለመሳተፍ እድላችንን በማንም ክለብ ነጥብ በመጣል ላይ የተመሰረተ አይደለም ራሳችንን ለሁለተኛ ደረጃ ይዘን ለማጠናቀቅ እና ወደ ሻምፒዮንስ ሊግ ውድድር ለመሳተፍ ያለንን ቦታ ጠንካራ ቦታ ላይ ነንና ያለንን ቦታ አስጠብቀን መቀጠል አለብን ብለዋል ቡድናችን በቀጣይ ዓመት ለምናደርገው የቅድመ ውድድር መዘጋጀት በፕሪሲዝኑ ቡድኑ ወደ ስፔን ተጉዞም ቅድመ ውድድር ዝግጅት የማድረግ እቅድም አለው ሲሉ ተደምጠዋል አሰልጣኝ ማይክል አርቴታ በአጠቃላይ ማይክል አርቴታ በሰጡት ሐሳብ በክረምት ወሳኝ ዝውውሮችን እናደርጋለን አጥቂ ክፍላችንንም በተለየ መንገድ እናጠናክረዋለን ብለዋል በሰጡት ጋዜጣዊ መግለጫ ላይ በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ መርሃ ግብር ነበር በ37ኛ ሳምንት ስታንፎርድ ብሪጅ ቼልሲን ከማንቸስተር ዩናይትድ ያገናኘ ጨዋታ ነበር ጨዋታው በቼልሲ 1-0 አሸናፊነት ተጠናቋል ማርክ ኩኩሬላ 71ኛው ደቂቃ ላይ ብቸኛውን ግብ አስቆጥሯል እቺ ግብ ግን ከኩኩሬላ ማስቆጠር በላይ አሲስት አድራጊውን ሪስ ጄምስን ያስጨበጨበለት አሲስት ነበር በማንቸስተር ዩናይትድ በኩል ያለፉትን 8 የፕሪሚየር ሊግ ጨዋታ ያለ ድል እንግዲህ ተጉዟል 6 ተሸንፎ 2 አቻ ወጣ ማንቸስተር ዩናይትድ በውድድር ዘመኑ 18ኛ የፕሪሚየር ሊግ ሽንፈቱ ነው ይህ በዩናይትድ እግር ኳስ ታሪክ በጣም አስከፊው ነው ቼልሲ ነጥቡን 66 አርሶ አሁን በጊዜያዊነት አራተኛ ነው በተወሰነ መንገድ የደረጃ ሰንጠረዡ ላይ ለውጥ የሚያመጣ ጨዋታ ሲሲ እስኪጫወት ድረስ ማለት ነው ማንቸስተር ዩናይትድ 40 ነጥብ አልሞላም ፕሪሚየር ሊጉ ሊጠናቀቅ አንድ ጨዋታ ብቻ እስኪቀረው ድረስ ማለት ነው 39 ነጥብ ይዞ 16ኛ ነው የፊታችን እሁድ የፍጻሜ ጨዋታ ማንቸስተር ዩናይትድ ካስቶን ቪላ እሁድ ይሄ ኦልድ ትራፎርድ ላይ የሚደረግ ጨዋታ ነው እሁድ ኖቲንጋም ፎረስት ከቼልሲ ሌላኛው የፍጻሜ ጨዋታ ቀጣይ ሳምንት እሁድ ይካሄዳል ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ 2 ተከታታይ የፕሪሚየር ሊግ ጨዋታን ሳያሸንፍ አመቱ ተጠናቋል ወደ ቤተሰቦቻችን በታሪኩ እንግዲህ ለመጀመሪያ ጊዜ 8 ተከታታይ ሊግ ጨዋታ አላሸነፈም 6 ተሸንፏል 2 ጨዋታቸው ወጥቷል ይህ በዩናይትድ ታሪክ ያየናቸው ትላንትና ብቻ የተመዘገቡ 2 መጥፎ ሪካርዶች ናቸው ማርክ ኩኩሬላ በዚህ ውድድር ዘመን ከማንኛውም የፕሪሚየር ሊግ ተከላካይ የበለጡ ግቦችን አስቆጥሯል 7 ሁሉም ጎሎች የተቆጠሩት ደግሞ ለየት የሚያደርገው ነገር በሜዳውና በደጋፊት ስታንፎርድ ብሪጅ ላይ ጨዋታ ሲያደርግ ነው ቼልሲ በ2025 ከየትኛውም የፕሪሚየር ሊግ ቡድኖች የበለጠም በሜዳው ብዙ ነጥቦችን ሰብስቧል ከሜዳው ውጪ ነው እንጂ የሚቸገረው ማለት ነው 26ኛ ነጥቡን ነው ስታንፎርድ ብሪጅ ላይ 2025 በኋላ 8 ድል 2 አቻ 0 ሽንፈት አለው በዚህ ዓመት በሜዳቸውም የተቆጠረባቸው 7 ጎሎች ብቻ ናቸው ይህም ከየትኛውም ቡድን ያነሰ ያደርገዋል ሩበን አሞሪም በፕሪሚየር ሊጉ ማንቸስተር ዩናይትድ ቤት 25ኛ ጨዋታውን ያደረገው በፕሪሚየር ሊጉ 6 ድል አለው 6 አቻ 13ኛ ሽንፈቱ ነው ሩበን አሞሪም በ26 አጠቃላይ ጨዋታዎች ደግሞ 24 ነጥብ ያስመዝግቧል ይህም በአማካይ በአንድ ጨዋታ 0.92 ማለት ነው ይህም የፕሪሚየር ሊጉ የምንጊዜም መጥፎ ቡድን የሆነው ደርቢ ካውንቲ አሰልጣኝ 278 በአማካይ በአንድ ጨዋታ ሲያስመዘግብ ከነበረው ነጥብ ያነሰ ነው ያኔ የደርቢ ካውንቲው አሰልጣኝ 0.94 በጨዋታ ያስመዘግብ ነበር ሩበን አሞሪም 0.92 ነው በፕሪሚየር ሊግ ያስመዘገበው ይሄ በፕሪሚየር ሊግ ታሪክ መጥፎ አሰልጣኝ ያደርገዋል ሩበን አሞሪም ቼልሲ በቀጣይ ኖቲንጋም ፎረስትን የሚያሸንፍ ከሆነ በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬት 5ኛ ደረጃን በትንሹ ማለት ነው 5ኛ ደረጃን ይዞ ማጠናቀቁን ያረጋግጣል ቀጣይ እሁድ ግን የግድ ኖቲንጋም ፎረስትን ማሸነፍ ይጠበቅበታል በቼልሲ በኩል
የማንቸስተር ዩናይትድ ቡድን ትላንት ሲሸነፍ ለየት የሚያደርገው ነገር ግን ይህ ስብስብ በኢሮፕ ሊግ ምንም ሽንፈት ያልገጠመው ስብስብ ነው። በሮብ ፍጻሜ ደግሞ በትልቁ ይጠበቃል። በመጀመሪያ 40 የማንቸስተር ዩናይትድ ጨዋታ አሰልጣኝ ሆነው በ40 ጨዋታ ኤሪክ ቴን ሃግ 29 ድል፣ ጆዜ ሞሪኖ 25 ድል፣ ዴቪድ ሞይስ እና ቫን ሃል 22 ድል፣ ሰር ማትስ ቢዝ 20 ድል፣ ኦሌ ጎነ ሶልሻየር 20 ድል፣ ሩበን አሞሪም 16፣ ሰር አሌክስ ፈርጉሰን 16 እኩል ነው ከፈርጉሰን ጋር። ምናልባት የፈርጉሰን የእግር ኳስ ታሪክ ግን ፍጻሜው በጣም የተለየ ነው። የሩበን አሞሪም ጅማሬ እንደ ፈርጉሰን በጣም ደካማ ነው። አጨራረሱስ እንደ ፈርጉሰን የሆነው የሚለው የሚጠበቅ ነው የሚሆነው። ለማንቸስተር ዩናይትድ ግን በክፍለ ዘመኑ ይህ በቅርብ ዓመታት ውስጥ ካየነው ውስጥ በጣም መጥፎ ነው። በተለይም በፕሪሚየር ሊጉ ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ በጣም መጥፎን ሲዝን ሲያሳልፍ አሁን ትላንትና እንኳን በአጥቂ ስፍራ ላይ ሆይሉንድን ተመልክተናል። ሆይሉንድ በጣም መጥፎ አጥቂ መሆኑን ትላንትናም ተመልክተናል። ምናልባት በሳሙኤል ሉከረስት በኩል አንድ ሆይሉንድን በተመለከተ ኤፍኤ ካፕ ባለፈው ዓመት የፍጻሜ ጨዋታ ቡድኑ የሻምፒዮን ሆኖ ለዚህ መድረክ ለኢሮፕ ሊግ መድረክ ሲበቃ 9 ቁጥር ቦታ ላይ ኤሪክ ቴን ሃግ ሪስክ ወስዶ ንጹህ 9 ቁጥር አጥቂ አልተጠቀሙም። ከጨዋታ ውጭ ያደርገውት በወቅቱ ጋርናቾ፣ ራሽፈርድና ብሩኖ ፈርናንዴዝን ነበር አጥቂ አድርገው ከዛ አምራባት ሜኑና ስኮት ማክቶሚንን አማካይ አድርገው ያስገቡትና ሳሙኤል ሉከረስት ይህንን ነገር ሩበን አሞሪም መድገም አለባቸው። ሆይሉንድን በፍጹም የፍጻሜ ጨዋታ ላይ መጠቀም የለባቸውም፣ ያለ 9 ቁጥር መግባት አለባቸው እያሉ ነው። ሩበን አሞሪም ከጨዋታው መጠናቀቅ በኋላ የቼልሲው ጨዋታ ፍጻሜው ላይ ማንን መጠቀም እንዳለብኝ ማንን መጠቀም እንደሌለብኝ ያወቅኩት ነገር ነው፣ ቋሚ 11ን አውቄዋለሁ ብሏል። ለፍጻሜው ሮብ ምሽት ለሚደረገው ጨዋታ ማለት ነው። ኮል ፓልመር በቼልሲ እግር ኳስ ውስጥ የመጀመሪያው ተጫዋች ሆኗል። በአንድ ሲዝን በርካታ የግብ ዕድሎችን ከክፍት ጨዋታ የፈጠረ 70 ናቸው። እነኝም ከክፍት ጨዋታ ዘንድሮ የውድድር ዓመት የፈጠራቸው ዕድሎች ኤዲን ሃዛርድ 2018-19 ከያዘው ሪካርድ በኋላ ከክፍት ጨዋታ በርካታ የግብ ዕድሎችን የፈጠረ የመጀመሪያው ተጫዋች ሆኗል። ትላንት የጨዋታው ኮከብ የነበረው ሞይሰስ ካይሴዶ ነው። በጨዋታው ላይ ከፍተኛው ድሪብል፣ ከፍተኛው ታክል፣ ከፍተኛው ኳስ የመንጠቅ ችሎታ፣ በርካታ ጥፋቶችን ያሸነፈው ተጫዋች እሱ ነው። በእነኚህ ቁጥሮች በሙሉ ሜዳው ላይ የተሻለው ተጫዋች ነበር። የጨዋታው ኮከብ ሆኖ ጨርሷል። በቼልሲ በኩል እንግዲህ ቀጣይ የአውሮፓ ሻምፒዮንስ ሊግ ዋንጫን የአውሮፓ ሻምፒዮንስ ሊግ መድረክ ተሳታፊ ሊሆኑ የሪስ ጄምስ ሚና ትላንትና ልዩ ነበር። በተለይም አሲስት ያደረገበት መንገድ። ማሬስካ ጋዜጦች ስለኛ የሚያወሩት ነገር ፍጹም የተለየ ነው ብሏል። ቼልሲ ከአምናውም ፍጹም የተለየ ቡድን ነው። በርካቶች ከአምናው ቡድን ጋር እያነጻጸሩት ነው። ዘንድሮ በጣም የተለየ ነው። በብዙ መንገድ እየተሻሻለ ያለ ቡድን ነው። ልታምኑብን ይገባል። እኛ በትክክለኛው አቅጣጫ ላይ እንገኛለን። የዘንድሮ ቡድናችን ፍጹም የተለየ ብለውታል። በማሬስካ ቡድን ትላንትና ስታንፎርድ ብሪጅ ላይ ማንቸስተር ዩናይትድን ሲያሸንፍ 1-0 ከስኳካ ቁጥራዊ መረጃ ስንመለከት ትልልቅ የግብ ዕድል በመፍጠር ቼልሲ 3 ዩናይትድ ምንም፣ በሙከራ ደረጃ ቼልሲ 11 ዩናይትድ 5፣ ኢላማውን የጠበቀ ቼልሲ 3 ዩናይትድ 1፣ በተቃራኒ ፍጹም ቅጣት ምት ኳስ መንካት ቼልሲ 16 ዩናይትድ 14፣ በኳስ ቁጥጥር ዩናይትድ 52.6%፣ ቼልሲ 47.4%፣ የማዕዘን ምት ቼልሲ 7 ዩናይትድ 2። በማሸነፊያ መስፈርቶች ቼልሲ ፍጹም የተሻለ ቡድን ነበር በጨዋታው ላይ። ከጨዋታው መጠናቀቅ በኋላ እንግዲህ ያው ሊቨርፑል ሻምፒዮን ስለሆነ ስላረጋገጠንቶ አርሰናል 68 ነጥብ ይዞ ሁለተኛ ነው። ኒካስል በ66 ነጥብ ሶስተኛ፣ ቼልሲ በተመሳሳይ 66 ነጥብ አራተኛ፣ አስቶን ቪላ በተመሳሳይ 66 ነጥብ አምስተኛ፣ ማን ሲቲ በ65 ነጥብ ስድስተኛ፣ ኖቲንግሃም በ62 ነጥብ ሰባተኛ። ቀሪ ጨዋታዎች እሁድ፣ ሰኞ፣ ማክሰኞ ይደረጋሉ። ከዛ በኋላ ደግሞ የደረጃ ሰንጠረዡ ላይ ትልቅ ለውጥ እናያለን። ማንቸስተር ዩናይትድ በ39 ነጥብ 16ኛ፣ ቶትናም በ38 ነጥብ 17ኛ ይገኛሉ። ሁለቱ ክለቦች የፊታችን ሮብ በኤሮፕ ሊግ ቢልባኦ ሜዳ በስፔን ሳን ማሜስ ሮብ ምሽት 4 ሰዓት በኤሮፕ ሊግ የፍጻሜ ጨዋታ ያደረጉና 16ኛ እና 17ኛ ካለው ቡድን አንደኛው ቀጣይ ዓመት ብታምኑም ባታምኑም የአውሮፓ ሻምፒዮንስ ሊግ ይሳተፋል። ይህ ቡድን ማን ይሆናል? የፖስቴኮግሉ ቶትናም፣ የሩበን አሞሪም ማንቸስተር ዩናይትድ የሚለው ደግሞ ቀጣይ ሮብ ይጠበቃል። ዛሬ በኢትዮጵያ ፕሪሚየር ሊግ መቀለ ሰባ እንደርታ ከኢትዮጵያ መድን፣ ድሬዳዋ ከተማም ከአርባ ምንጭ ከተማ ሲፋለሙ፣
በእንግሊዝ የኤፍኤ ካፕ ፍጻሜ ጨዋታ ክሪስታል ፓላስ ከማንቸስተር ሲቲ ዌምብሌ ስቴዲየም ላይ በጣሊያን ሴሪያ ጄኖዋ ከአታላንታ በጣሊያን ሴሪያ ዛሬ ይደረጋል። ቡንደስሊጋው ዛሬ ፍጻሜውን ያገኛል። ሜንዝ ከባየር ሌቨርኩሰን፣ አርቢ ሌይፕዚግ ከስቱትጋርት፣ ሆፈንሄም ከባየር ሞንችን፣ ፍራይቡርግ ከኢንትራክት ፍራንክፈርት፣ ሄደንሄም ከወርደር ብሬመን፣ ቦሩሲያ ሞንችግላድባክ ከውልቭስበርግ፣ ኦግስቡርግ ከዩኒየን በርሊን፣ ሴንት ፓውሊ ከቦከም፣ ቦሩሲያ ዶርትመንድ ከሆለስቲን ኪል ጨዋታቸውን ያደርጋሉ። በፍራንስ ሊጋ ኦሎምፒክ ሊዮን ከስታድ ሬሚስ፣ ኦሎምፒክ ማርሴይ ከስታድ ሬሚስ፣ ኦሎምፒክ ሊዮን ከአንገርስ፣ ኒንስ ከስታድ ብሪስቶስ፣ ሴንት ኢቲየን ከቱሉዝ፣ ሊል ከስታድ ሬሚስ፣ ስትራስቡርግ ከሊያቨር፣ ናንትስ ከሞንትሪፔሌ፣ ኒንስ ከሞናኮ፣ ፓሪስ ሰን ዠርሜን ከኦግዤር። በፕሪሜራ ሊጋ ፖርቹጋል ዛሬ ፍጻሜ ሲያገኝ የስፖርቲንግ ብራጋ ከቤኔፊካ እና የስፖርቲንግ ሊዝበን ከቪክቶሪያ ጉማሬሽ የሚጠበቁ ጨዋታዎች ናቸው። ዕለተ ቅዳሜ ማለዳ ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የዚህ ሰዓት መረጃችን ይሄን ይመስል ነበር። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንምጣ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መልካም ዕለተ ቅዳሜ